ከዚህ ቀጥሎ የምንመለከተው የሰሙነ ሕማማትን በየቀኑ ያሉትን ስያሜዎች እነዚህን ከመጽሐፍ ቅዱስ ከወንጌል አንጻር የምንመለከት ይሆናል። ሰኞን እንመለከታለን፣ ዕለተ ሰኑይን እንመለከታለን። ዕለተ ሰኑይ በሁለት ስሞች ይታወቃል። በገንዘባችን ያስተምረናል፣ በስነ ፍጥረት ያስተምረናል። እኛ እምቢ ካልን አልመለስ ካልን ግን እግዚአብሔር እኛን በማስወገድ ይወስናል ማለት ነው። ከዚህ በኋላ በኦሪት መስዋዕት በኦሪት ስርዓት አይፈጸምም፣ በዚህም ድህነት የለም ብሎ ጌታችን ኦሪትን እንዳሰናበተ ለማሳየት ነው። የመጨረሻው ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁድ ታሪክ መሲህ ሆኖ የተገለጠው፣ ክርስቶስ ሆኖ የተገለጠው፣ አዳኝ ሆኖ የተገለጠው፣ ቤዛ ሆኖ የተገለጠው እሱ ነው። ከዛ በኋላ ሌላ መሲህ የለም። እነሱ የሚጠብቁት በእርግጥ ሐሰተኛ መሲህ አለ። ያ ሐሰተኛ መሲህ ሲመጣ ይዟቸው ይጠፋል። ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐተ። ክብር የልጁን መከራ ክብርና ጌጥ ውበት አድርጎ የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። ክቡራን ኦርቶዶክሳውያን በመላው ዓለም ያላችሁ እንዲሁም በዚህ በነቃ ጥበብ ቲዩብ የምትከታተሉ ሁላችሁም በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንኳን ለሰሙነ ሕማማት በሰላምና በጤና አደረሳችሁ አደረሰን። አምላካችን እግዚአብሔር ለዚህ ሳምንት ጾሙን አስፈጽሞ ስላደረሰን ስሙ የተመሰገነ ይሁን። እንዲሁም ለብርሃነ ትንሣኤው በሰላም ያደርሰን። የዛሬ ዓመትም እንዲሁ በሰላም ደርሰን ጾሙን ለመጾም በዓሉን ለማክበር እንዲያበቃን የአምላካችን ቅዱስ ፈቃድ ይሆንልን። ከዚህ ቀጥሎ የምንመለከተው የሰሙነ ሕማማትን በየቀኑ ያሉትን ስያሜዎች እነዚህን ከመጽሐፍ ቅዱስ ከወንጌል አንጻር የምንመለከት ይሆናል። እንደሚታወቀው እንግዲህ ሰሙነ ሕማማት ከሰኞ ጀምሮ እያንዳንዱ ዕለት የየራሱ ስያሜ አለው። ሰኞን እንመለከታለን፣ ዕለተ ሰኑይን እንመለከታለን። ዕለተ ሰኑይ በሁለት ስሞች ይታወቃል። አንደኛ አንጽሖተ ቤተ መቅደስ ተብሎ ይታሰባል። ሁለተኛ መርገመ በለስ ወይም ደግሞ ርግመተ በለስ ተብሎ ይታወቃል። የመጀመሪያው አንጽሖተ ቤተ መቅደስ የሚለውን እንመለከታለን። አንጽሖተ ቤተ መቅደስ ማለት ቤተ መቅደስን ማንጻት ማጽዳት ማለት ነው ቀጥታ ትርጉሙ። በእርግጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን ያጸዳው ሁለት ጊዜ ነው። የመጀመሪያው በጥንተ ስብከቱ ነው። ሁለተኛው ደግሞ በመጨረሻው በስብከቱ ፍጻሜ ከስቅለቱ አስቀድሞ የሆሳዕና ዕለት ነው ቤተ መቅደሱን ያጸዳው። ሁለቱም ታሪካቸው የተለያዩ ናቸው። በመጀመሪያው የሚሸጡትን የሚለውጡትን ሰዎች አይደለም ያባረረው፣ የሚሸጡትን የሚለወጡትን ርግቦቹን፣ በሬዎቹን፣ ወርቁን፣ ብሩን እነዚህን ነው ያስወጣው። የዮሐንስ ወንጌል ምዕራፍ 2 ላይ እንደተገለጠው ከገመድ ጅራፍ አበጅቶ ወይም አዘጋጅቶ በጅራፉ እየገረፈ የሚሸጡትን እንስሳት የሚሸጡትን ርግቦች እነዚህን እንዳስወጣ ይናገራል። ሰዎቹን እዚያ ላይ አላስወጣም የመጀመሪያው ላይ። ሁለተኛው ላይ ግን ሰዎቹን ነው ያስወጣው። ቤተ መቅደሱን በሚያጸዳበት ጊዜ የሌቦች የወንበዴዎች ዋሻ አደረጋችሁት ብሎ በሆሳዕና ዕለት ያባረራቸው ሰዎቹን ነው። እዚያ ላይ ሰዎቹን ሳይሆን የሚሸጡትን የሚለወጡትን ነው። ሁለተኛው ቤተ መቅደሱን የማንጻት ተግባር ላይ ግን የሚሸጡትንና የሚለውጡን ሰዎች ነው ያባረረው። የመጀመሪያው ላይ የአባቴን ቤት የንግድ ቤት አደረጋችሁት የሚል ተግሳጽ ተናግሯል። ሁለተኛው ላይ ግን የሌባ የወንበዴ ዋሻ አደረጋችሁት ብሎ ሌቦች ወንበዴዎች መሆናቸውን ገስጾ ነው ከቤተ መቅደሱ ያባረራቸው። ስለዚህ የመጀመሪያው የተከበራችሁ ክርስቲያኖች ማወቅ የሚገባን መጀመሪያ እግዚአብሔር በሌላ ያስተምረናል፣ በአካባቢያችን ያስተምረናል፣ በገንዘባችን ያስተምረናል፣ በስነ ፍጥረት ያስተምረናል። እኛ እምቢ ካልን አልመለስ ካልን ግን እግዚአብሔር እኛን በማስወገድ ይወስናል ማለት ነው። እግዚአብሔር ከመቅሰፍት ሁላችንንም ይጠብቀን። ስለዚህ እነዚህን ሁለት ነገሮችን ማሳየት የሚችል ነው። አንጽሖተ ቤተ መቅደስ ሲባል እንግዲህ ይሄ መጨረሻው ያልኩት በዕለተ ሆሳዕና የተፈጸመ ነው። ነገር ግን ሰኞ የሚታሰብበት ምክንያት የቅድስት ቤተክርስቲያን በዓላት አባቶቻችን በሰሩት መሰረት ለየዕለቱ ተከፋፍለው ይከበራሉ። ለምሳሌ አሁን የፊታችን የበዓለ ስቅለት በዓል በዕለቱ ብቻ አይደለም የሚከበረው። ለምሳሌ ሰኞ ማዕዶት ተብሎ ይከበራል። ከዛ በኋላ ዓርብም ቤተክርስቲያን ተብሎ ይጠራል። ሐሙስም አዳም ሐሙስ እየተባለ ይጠራል። በተለያዩ ቀናት ተከፋፍሎ ይከበራል በዓሉና የፋሲካ በዓልም እንዲሁ 50 ቀን አጠቃላይ የትንሣኤ በዓል እየተከበረ እየተነገረ ይቆያል እና በዓላትን ከፍሎ ከፋፍሎ በሌላ ጊዜ በሌላ ቀን
ማሰብ የተለመደ ነው በቤተ ክርስቲያንና ስለዚህ አንጽሖተ ቤተ መቅደስ የተከናወነው በዕለተ ሆሳዕና ነው። ነገር ግን እኛ የምናስበው በጣም የተደራረበ በዓል ስለሆነ ሰኞ ቀን ነው የምናስበው። በዚህ ምክንያት ሰኞ አንጽሖተ ቤተ መቅደስ ተብሎ ይታወቃል። ስለዚህ አንጽሖተ ቤተ መቅደስ ማለት ቤተ መቅደሱን ማንጻት መቀደስ ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ የመቅደሱ ባለቤት በመቅደሱ የሚመሰገን የካህናት አለቃ የሆነው ኢየሱስ ክርስቶስ በቤተ መቅደሱ ኃጢአት ነውር ይሰሩ የነበሩትን ይሸጡ ይለውጡ የነበሩትን ነጋዴዎች የገፋበት ያባረረበት ቀን ነው ዕለተ ሰኞ። መልእክቱስ ምንድን ነው ሲባል የተከበራችሁ ክርስቲያኖች አሁን ያለነው ሰሙነ ሕማማት ላይ ስለሆነ በሰሙነ ሕማማት መቅደስ ከተባለው ሰውነታችን፣ መቅደስ ከተባለው አይምሯችን፣ መቅደስ ከተባለው ነፍሳችን፣ መቅደስ ከተባለው ክርስቲያናዊ ሕይወታችን ውንብድናን፣ ሌብነትን፣ መስረቅን፣ መዝረፍን እንድናስወግድ ነው መልእክቱ። ጌታችን በጅራፍ እየገረፈ የሚሸጡትን የሚለወጡትን ብቻ ሳይሆን የሚሸጡትንም የሚለውጡትንም እንዳባረረ በእኛ መካከልም ክርስቲያናዊ ሕይወትን የመሸጥ የመለወጥን ሐሳብ፣ ቤተክርስቲያንን የመሸጥ የመለወጥን የመሸቀጥን ሐሳብ፣ ክርስቲያናዊ ሕይወትን ለንግድ የማዋልን ሐሳብ፣ መንፈሳዊ ሕይወትን ለመጥፎ ነገር የማዋልን ሐሳብ፣ ስጋውን ደሙን ንስሐን ሌላዎቹን መንፈሳዊ ተግባራትን እነዚህን የመሸጥ የመለወጥ ገንዘብ የማድረግ እነዚህን ነገሮች የማድረግን ሐሳብ ከአይምሯችን ከልባችን አስወጥተን እንድንጥል ነው። ውንብድናን እንድናስወግድ፣ ሽፍታነትን እንድናስወግድ፣ ሌብነትን እንድናስወግድ፣ ማስመሰልን እንድናስወግድ፣ ግብዝነትን፣ ፈሪሳዊነትን እንድናስወግድ፣ እየገረፍን እንድናስወግድ ነው። በምንድን ነው የምንገርፈው እኛ ቢባል ጌታ ያው ጅራፍ አበጅቶ በጅራፍ ነው እየገረፈ ያስወጣቸው። በምንድን ነው እኛ የምንገርፈው ቢባል በሰሙነ ሕማማት የተሰራው አንዱ ስግደት ለምሳሌ አንዱ ጅራፍ ነው። ሰውነትን መቅጣት፣ ሰውነትን ለእግዚአብሔር ማስገዛት፣ ስጋን ለነፍስ ማስገዛት፣ አይምሯችንን ለእግዚአብሔር ምቹ የማድረግ ሂደት አንዱ ስግደት ነው። ሰውነታችን እንዲደክምና ከደከመ ኃጢአት እንዳያስብ፣ ተንኮል እንዳያስብ፣ ክፉ እንዳያስብ፣ ቂም እንዳያስብ ማድረግም ጭምር ነው። አይምሯችን ለእግዚአብሔር እንዲታዘዝ፣ እንዲሰበሰብ፣ ትኩረት እንዲኖረው እና ስግደት አንድ ጅራፍ ነው። ጾሙ ሁለተኛው ጅራፍ ነው። ለምሳሌ እስከ ማታ ድረስ ነው ከዚህ በፊት እንደተነጋገር ነው እስከ ምሽቱ 1 ሰዓት ድረስ መጾም። ደግሞ ከጾምንም በኋላ በተቻለ መጠን ያው አቅም ያላቸው ሰዎች ቂጣ ብቻ፣ ቆሎ ብቻ፣ ውሃና ጨው እነዚህ ብቻ እንደሚበሉ ተነጋግረናል። እነዚህን ስናደርግ ሰውነታችን እንዲገዛ እያደረግን ነው ለእግዚአብሔር በተለየ ሁኔታ ማለት ነውና ስለዚህ ይሄ ጅራፍ ተብሎ ይጠራል። ሁለተኛ ጾሙ። ሶስተኛ ጸሎቱ ረጅም ሰዓት እንጸልያለን። አስቀድሜ እንደተናገርኩት በሰሙነ ሕማማት የግል ጸሎት አይከለከልም። ግብረ ሕማማቱን እናደምጣለን፣ ዳዊት እንደግማለን፣ ውዳሴ ማርያም እንደግማለን፣ መልክአ ሕማማት እናደርሳለን። በየመሃሉ ሌሎች ቅዱሳት መጽሐፍት እንደ ድርሳነ ማኅየዊ ያሉ ሌሎችም መጽሐፈ መነኮሳት እነዚህ ሁሉ ይነበባሉ። እነዚህን እናደምጣለን። ከዛ ደግሞ የግል ጸሎታችንንም እንጸልያለን። ስለዚህ በጸሎት ጅራፍ ሰውነታችንን እንቀጣለን። በውስጣችን ያለውን ውንብድናና ሽፍትነት እናስወጣለን። ስለዚህ ጸሎት ሌላኛው ጅራፍ ነው። ጾም ሌላኛው ጅራፍ ነው። ስግደት ሌላኛው ጅራፍ ነው። ቅዱሳት መጽሐፍትን መስማት ደግሞ ሌላኛው የሚሰራ በውስጣችን ያለው ክፉ ነገር የሚያስወግድ ነውና ስለዚህ መልእክቱ ቤተ መቅደስን የማንጻት ቀን ሲባል ታሪኩን መተረክ ብቻ ሳይሆን ቤተ መቅደስ የተባለው የኛ ሰውነት ነው፣ የኛ አይምሮ ነው፣ የኛ ልቡና ነው፣ የኛ ነፍስ ነው፣ የኛ ሕይወት ነው። ክርስቲያናዊ ሕይወት አጠቃላይ የኛ ህብረት፣ የኛ ጉባኤ፣ የኛ አንድነት ይሄ ሁሉ ቤተ መቅደስ ተብሎ ይጠራል እና ስለዚህ ይህንን ልባችንን ቤተ መቅደስ የምናጸዳበት ጊዜ ለእግዚአብሔር ምቹ የምናደርግበት ጊዜ ነው። አንጽሖተ ቤተ መቅደስ የሚባለው ለዚህ ነው ዕለተ ሰኑይ። ሁለተኛ መርገመ በለስ። ይሄ አንጽሖተ ቤተ መቅደስም ርግመተ በለስም ተያይዞ የማቴዎስ ወንጌል ምዕራፍ 21 ላይ ሙሉ የሆሳዕና በዓል አጠቃላይ የምስጋናው በዓል ከዛ ደግሞ ቤተ መቅደሱን የማንጻት ከዛ ደግሞ በማግስቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በለሲቱን የረገመበት ታሪክ በማቴዎስ ወንጌል ምዕራፍ 21 ላይ ተመዝግቦ ተጽፎ እናገኘዋለን። የርግመተ በለስ በትክክል ሰኞ የተከናወነ ነው። አንጽሖተ ቤተ መቅደስ አስቀድሜ እንደገለጥኩት እሁድ የተደረገ ነው። ነገር ግን ተከፍሎ ሰኞ የሚታሰብ ነው። ርግመተ በለስ ግን ሰኞ ጧት የተደረገ ነው። የማቴዎስ ወንጌል ምዕራፍ 21 ከቁጥር 18 ጀምሮ ስንመለከት ጌታ ቢታንያ አድሮ በማግስቱ በማለዳ ወደ ቤተ መቅደሱ ወደ ምኩራቡ ሲመጣ ያደረገው ታሪክ ነው። ያው የዛን ጌታችን ከሆሳዕና ጀምሮ አልዓዛርን ከሙታን ካስነሳበት ጊዜ ጀምሮ ከመጋቢት 21 ጀምሮ ማለት ነው የሚያድረው ቢታንያ ነበር። ያው አይሁድ ይፈልጉት ስለነበር ጊዜው እስኪደርስ ድረስ
ለተከታታይ ለሳምንቱ ደብረ ዘይት አላደረም። ለምን? በተከታታይ ይፈልጉት ስለነበረ ጊዜው እስኪደርስ ሐሙስ ማታ ግን ጊዜው ሲደርስ ራሱን ሰጥቷቸዋል፣ ወዶ ፈቅዶ ማለት ነውና በተከታታይ ቢታንያ ነው ያድር የነበረውና በዚህ ጊዜም የሆሳዕና በዓል ከተከበረ በኋላ ጌታችን ቢታንያ አድሮ ጠዋት ወደ ቤተ መቅደሱ ሲመጣ እንዳስለመደ በምኩራብ ምን ጊዜም ጌታችን ሳያስተምር አያረፍድም። በኖረበት ጊዜ ሁሉ ወንጌልን ባስተማረበት ጊዜ ሁሉ ጠዋት በቤተ መቅደሱ ያልተገኘበት ጊዜ በፍጹም የለም። ይህንን ቅዱስ ሉቃስ ገልጦታል። የሉቃስ ወንጌል ምዕራፍ 20 ቁጥር 37 ላይ መዓልተ ይሜህር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት፣ ቀን ቀን በቤተ መቅደስ በምኩራብ ያስተምራል፣ ሌሊት ግን በደብረ ዘይት ያድራል ብሎ እንደተናገረው በምኩራብ ማስተማርን በጠዋት መገኘትን በጭራሽ ጌታ አስታጉሎ አያውቅም፣ አቋርጦ አያውቅም። ይህም ደግሞ እርሱ እግዚአብሔር ስለሆነ እንደ ሰውነቱ ብቻ ሳይሆን አምላክ ስለሆነ ከቤተ መቅደሱ የማይለይ የማናጣው መሆኑንም ጭምር የሚያሳይ ነው። ክብር ለስሙ ይሁን እና ወደ ቤተ መቅደሱ በሚሄድበት ጊዜ ርቦት ነበር ይላል እና በማለዳ ነው በለሲቱን አያትና ፍሬ ይኖራታን ብሎ ወደ በለሲቱ ቀረበ። በለሲቱ ቅጠል አላት፣ ለምልም አለች፣ ነገር ግን ፍሬ አልነበራትም እና ጌታ ፍሬ ሲያጣባት ይኩን ፍሬ ሙስቴትኪ ለዓለም፣ ለዘላለሙ ፍሬ አይገኝብሽ ብሎ በለሲቱን ረገማት ይላል። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ በለሲቱ ፍሬ እንደሌላት ሳያውቅ ቀርቶ አይደለም። ፍሬ እንደሌላት እያወቀ ቀርቦ በለሲቱን የረገማት ለምንድን ነው ቢባል አባቶቻችን አንድ ነገር አስቀምጠዋል። በአንጻረ በለስ ረገማ ለኃጢአት ብለው አስቀምጠዋል። በበለስ አንጻር ኃጢአትን ረገማት ማለት ነው። በለስ የተባለችው ኃጢአት ናት። በለስ የተባለችው ኦሪት ናት። በለስ የተባለችው ቤተ እስራኤል ናት። የእስራኤል ነገድ የእስራኤል ወገን ናት። እነዚህ ሶስቱ ናቸው በለስ ተብለው የተጠሩት። ለምንድን ነው በለስን የረገማት ሲባል ይኩን ፍሬ ሙስቴትኪ ለዓለም፣ ለዘላለም ፍሬ አይገኝብሽ ብሎ ሲረግማት ኦሪትን ከዛ በኋላ ስርዓቷ እንዳለፈ መስዋዕቷ እንዳለፈ ህግጋቱ ሳይሆን ስርዓቶቿ እንዳለፉ ስርዓተ መስዋዕቱ እንዳለፈ ለማሳየት ነው። ይህም ማለት የእንስሳት መስዋዕት፣ የበግ መስዋዕት፣ የፍየል መስዋዕት፣ የጊደር መስዋዕት፣ የርግብ መስዋዕት፣ የዋኖስ መስዋዕት፣ የደም መስዋዕት፣ አጠቃላይ የእንስሳት ደም መስዋዕት ይሄ እንዳለፈ ለማሳየት ነው። ይኩን ፍሬ ሙስቴትኪ ለዓለም፣ ለዘላለሙ ፍሬ አይገኝብሽ ማለት ከዚህ በኋላ በኦሪት መስዋዕት በኦሪት ስርዓት አይፈጸምም፣ በዚህም ድህነት የለም ብሎ ጌታችን ኦሪትን እንዳሰናበተ ለማሳየት ነው። ስለዚህ የመጀመሪያው ኦሪት ናት በለስ የተባለችው። በለስን ረገማት ማለት ኦሪትን አሳለፋት ማለት ነው፣ ስርዓቶቿን መስዋዕቶቿን እንጂ ህግጋቱን አይደለም። ሁለተኛ ቤተ እስራኤልን ነው። ይኩን ፍሬ ሙስቴትኪ ለዓለም፣ ለዘላለም ፍሬ አይገኝብሽ ማለት የመጨረሻው ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁድ ታሪክ መሲህ ሆኖ የተገለጠው፣ ክርስቶስ ሆኖ የተገለጠው፣ አዳኝ ሆኖ የተገለጠው፣ ቤዛ ሆኖ የተገለጠው እሱ ነው። ከዛ በኋላ ሌላ መሲህ የለም። እነሱ የሚጠብቁት በእርግጥ ሐሰተኛ መሲህ አለ። ያ ሐሰተኛ መሲህ ሲመጣ ይዟቸው ይጠፋል። ስለዚህ ክርስቶስ ምን እያላቸው ነው? እውነተኛው መሲህ እኔ ነኝ፣ እውነተኛው ክርስቶስ እኔ ነኝ፣ አምላክ እኔ ነኝ። ከዚህ በኋላ ግን በእኔ ስም የሚመጣ ሐሰተኛ ነው እንጂ እውነተኛ የለምና ለዘላለሙ ፍሬ አይገኝብሽ፣ ከዚህ በኋላ ሌላ መሲህ ሌላ ክርስቶስ የለም ብሎ ሲያረጋግጥ ነው። አልቀበለው ሲሉ ቤተ እስራኤልን ረግሞታል። ሁለተኛው እሱ ነው በለስ የተባለው። ሶስተኛ በለስ የተባለችው ኃጢአት ናት። በአንጻረ በለስ ረገማ ለኃጢአት፣ በበለስ አንጻር ኃጢአትን ረገማት ማለት ከዚህ በኋላ ፍዳ የማይያዝብሽ ይሁን፣ ዕዳ የማይቆጠርብሽ ይሁን ብሎ ኃጢአትን ለዘላለም ረገማት፣ አሰናበታት። ለነማን ቢሉ ለሚያምኑ፣ በእግዚአብሔር ልጅነቱ ለሚያምኑ፣ በስጋውና በደሙ ለሚያምኑ፣ የእግዚአብሔር ልጅ አምላክ ነው እግዚአብሔር ነው ብለው ለሚያምኑ ለነዚህ ዕዳን ፍዳን አሰናበተላቸው፣ አዳናቸው ለማለት ለዘላለሙ ፍሬ አይገኝብሽ ብሎ ኃጢአትን ረገማት ማለት ነው። በሌላ አገላለጥ ደግሞ ምን ማለት ነው? ኃጢአትን ሽባ አደረጋት ማለት ነው። ኃጢአትን ሽባ አደረጋት ማለት እኛ ኃጢአት እንኳን ብንሰራ ልክ ንስሐ ስንገባ ስጋውን ደሙን ስንቀበል ኃጢአት ሽባ ይሆናል። ያ ማለት ኃጢአት በእኛ ላይ ፍሬ አይኖረውም ማለት ነው። ምክንያቱም በንስሐ አሸንፈነዋል፣ በስጋው ደግሞ አሸንፈነዋል። በቀኖና ከአባቶቻችን ቀኖና ተቀብለን እግዚአብሔር ይፍታህ እግዚአብሔር ይፍታሽ ስንባል ነፃ እንሆናለን። ስለዚህ ኃጢአት ያን ጊዜ ሽባ ደረቅ ይሆናል፣ የተረገመ ይሆናል። ልክ እንደ በለሲቱ ወዲያውኑ ይደርቃል ማለት ነው። ስለዚህ ይህን ምስጢር የሚያሳይ ነው የተከበራችሁ ክርስቲያኖች። ከዛ ውጭ ደግሞ በለሱ የኛ ህይወትም ጭምር ነው። እግዚአብሔር በተለያየ ጊዜ ከኛ ፍሬ ለመልቀም ይመጣል። የክርስትና ፍሬ፣ የመንፈሳዊነት ፍሬ፣ የንስሐ ፍሬ፣ ስጋው ደግሞ ፍሬ፣ የመዳን ፍሬ፣ የመረዳት ፍሬ፣ የእውቀት ፍሬ፣ እነዚህን ለመልቀም እግዚአብሔር በተለያየ ጊዜ ይመጣል።
ቅጠሉ ለምልሞ ማለት ምን ማለት ነው? መንፈሳዊ መስለን ሳንሆን ክርስቲያን ሳንሆን ግን ክርስቲያን መስለን ስንኖር ቅጠሉ የለመለመ ይመስላል ከሩቅ ሲታይ፣ ሲገባ ግን ፍሬ የለም። እንደዛ ሆነን ስንገኝ እግዚአብሔር አልመለስ ስንል ያን ጊዜ ይረግመናል። ከመረገም እግዚአብሔር ሁላችንንም ይጠብቀን። ስለዚህ በለስ የተባለው እኛ ሕይወትም ጭምር ነው። ፍሬ እንዲኖረው በንስሐ መኖር፣ በጸሎት፣ በስግደት፣ በጾም እግዚአብሔርን መጠየቅ ይገባን። ወደ ስጋው ደግሞ መቅረብ ይገባል እና የዚህ መልእክት አጠቃላይ ርግመተ በለስ የሚባለው እንዳንረገም ራሳችንን መስራት እንዳለብን በዚህ በሰሙነ ሕማማት ልምምድ እንድናደርግ የምንታዘዝበት ጊዜ ነው። ስለዚህ ዕለተ ሰኑይ እነዚህ ሁለቱ ስያሜዎች አሉ። አንደኛ ንጽሖተ ቤተ መቅደስ ይባላል። ሁለተኛው ደግሞ መርገመ በለስ ወይም ርግመተ በለስ የሚለው ስያሜ ሁለቱ የሚታሰቡበት ዕለት ነው። አምላካችን እግዚአብሔር ዕለቱን በጾም በስግደት በጸሎት አሳልፈን በረከት እንድናገኝ እርሱ ይርዳን። ወስብሐት ለእግዚአብሔር።